ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እኛ ጋር ሁሉ ሰላም ነው። ያው እንግዲህ ቆሻሻ ደፍተን ወክ እያደረግን አካባቢያችን ሰፈራችንን እንድታዩልኝ ነው። ንዩ ሰፈራችንን እና ያው ሰፈራችን ደስ ይላል በጣም ይውልን። ሰፊና ይሁላችሁ፣ ሰፊና መርከብ በየቤቱ አለ። መርከብ ይገርማችሁ ነገር። ይሄ ደግሞ ውሃ በየቦታው አለ። እኛ ሀገር እንደዚህ በየቦታው ውሃ አለ። ይሄ በሶ ቢላ ይመስላል፣ ግን በሶ ቢላ አይደለም አይደል? በሶ ቢላ በሶ ቢላ አይደል? በሶ ቢላ እንደዚህ አይነት ግን ያው ኢትዮጵያ በሶ ቢላ ይባላል። እዚህ ግን በጣም ሽታው ደስ ይላል። ሽቶ ነው ቢሸታው፣ ግን ምን እንደሆነ እንጃ። አሁን ወጠን ነው። ይኸው እዚህ ጋር በየቦታው እንትን ባንዲራ ይሰቀላል። ይሄ እንትን ነው ወጠን ሂድ ማለት እንትን የናሽናል ዴይ ሰፈራችን ይሄን ይመስላል። እንደምታዩት ያው እየጨለመ ነው። ደስ የሚል ነው። ፏ ብሏል። ሁሉም ቦታ ሰፊና አለ፣ መርከብ። የሚገርማችሁ ነገር ይሄ ወርዴ ነው። በጣም ያምራል። ላሳያችሁ። ደስ ይላል። ቀይ ነው። በጣም ያምራል። በጣም ያምራል። ደስ አይልም? በጣም ደስ ይላል። በጣም ከምላችሁ በላይ ማለት ነው። በማምርት ደስ ይላል። ተንሮስ ረጃጅም ናቸው። ሰፈራችን ያው በከፊሉ ይሄን ይመስላል። በጣም ያምራል። አዲቃም አለው። ደስ ይላል። ብቻ በአጠቃላይ እንደምታዩት ነው። የሚያማምር ሰፈር ነው። የሚያማምር ቤት ነው። አሪፍ ሰፈር ነው። ይሄ መርከቡ በጣም ሁሉም ቦታ በቃ መርከብ አለ። የሚገርማችሁ ያው አዲቃ ይሄ ነው። አሪፍ አዲቃ አሪፍ ነገር አለው። ደስ ይላል፣ ያምራል። አዲቃ ውስጥ ወፎች ይንጫጫሉ። ምን ይላሉ? ያው እዚህ ውስጥ ወፎች አሉ። ደስ ይላል። ወፎቹ እንዴት እንደሚንጫጩ ደስ ይላሉ አይደል? በጣም ነው የሚያምረው በወደ ያው እንደምታዩት አያችሁት? ቴብሩን አያችሁት? እንዴት እንደሚያምር በጣም ነው ደስ የሚለው ቴብሩ።
ሀዲቃው ያምራል። ሀዲቃው እንደምትፈውት ደግሞ ምላችሁ ነገር ምን መሰላችሁ ጓደኞቼ፣ የዩቲዩብ ቻናል ተከታታዮቼ፣ ምነግራችሁ ነገር ምንድነው? ራሳችሁን ጠብቁ። አሁን ረመዳን መጥቷል። ያው ረመዳን ላይ እንግዲህ ራሳችሁን ጠብቁ። እውነቴን ነው ምላችሁ፣ በተቻላችሁ መጠን ማለት ነው። ያው ሁሉም ጋር ስራ ይበዛል፣ ይሄ የታወቀ ነገር ነው። ግን ስራውን ያው በአግባቡ መስራት ነው። ስራችንን ያው ስራ ነው፣ ስራ እናከብራለን እኛ ኢትዮጵያውያን። ለስራ ማን ብሎን እግዚአብሔርን ስራ በጣም ነው የምናከብረው፣ ስራ እንወዳለን። እና በቃ አንዳንድ ነገሮች ቻሌንጆች፣ ፈተናዎች ቢመጡም በትዕግስት ለማለፍ እንሞክር። በጣም ነው ማመሰግነው። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ጥሩ ነገሮችን እንወያያለን፣ እንማማራለን። እና በኩዌትም ያው እና ኩዌት ራሱ ብዙ የጠይቃችሁ ልጆች አላችሁ። ኩዌት ተፈቷል ወይ ተከፍቷል ወይ አዲስ ይመጣል ወይ እያላችሁ ነው። አዎ ይከፈታል ተብሏል። እና ሹም ቪዛ፣ ካትም ቪዛ፣ ቪዚት ቪዛ ይመጣሉ። እንደዛ እየመጡ ነው። እና ያው ኩዌት አዲስ ነገር ካለም ያው አሳውቃችሁ ይሆናል ማለት ነው። ራሳችሁን ጠብቁ እህቶቼ። ውሃ በደንብ ጠጡ። በተቻላችሁ አቅም ቁጭ ብላችሁ የምትሰሩት ነገር ካለ ቁጭ ብላችሁ ስሩ። ቆሞ የሚሰራ ነገር ካለ ያው ቁጭ ብላችሁ እንድትሰሩት አድርጉ። ራሳችሁን አሳርፉ። መቆም አታብዙ። ለሁሉም ነገር ያው ማለት ያው ቆማችሁ ነው የምንሰራው፣ ቆመን ነው። ግን ለትንሹም ለትልቁም ነገር መቆም ሳይሆን ለምሳሌ አንድ ነገር ዶሮ ጥደን ዲጃጅ ጥደን እስኪ በስል ድረስ ቁጭ ብንል እንደዛ እያደረገን ራሳችንን እናሳርፍ። ለራሳችን ጊዜ እንስጥ። ጤናችንን እንጠብቅ። በርቱ፣ ጠንክሩ። ኢንሻአላህ ረመዳንን እግዚአብሔር ካለ እንግዲህ እንወጣዋለን። አንድ ወር ያው ስራ ስለሚበዛ ነው እንጂ ያው ለምደነዋል እኮ ሁሉን ነገር የለመድነው። ግን ለአዳዲስ ልጆች ነው የምለው፣ አዳዲስ ልጆች ድንገት ግር እንዳይላችሁ ብዬ ነው። በርቱ፣ ጠንክሩ። እግዚአብሔር አለ። በጸሎት በርቱ። ሙስሊሞችም ክርስቲያኖችም ጸልዩ እና በርታ፣ እንጠንክራለን። መስጊድ ነው እና ለአዳዲስ ልጆች ነው የምነግራችሁ። ያው ጠንክራችሁ ስሩ። የመጣችሁበትን አላማ ወቁ። አንዴ በተናል ያው ነው አላማችንን እናሳክተን። የሰው ልጅ በህይወቱ ፈተና ሳይገጥመው የትም ቻሌንጅ ሳይኖር ዝም ብሎ ምንም ነገር ሊገኝ አይችልም አይደል? ስራ ማለት ያለ ቻሌንጅ ያለ ፈተና ምንም ነገር እውነቴን ነው የምላችሁ ሊገኝ አይችልም። ስለዚህ ፈተናዎች ይኖራሉ። እነዛን ፈተናዎች ግን በትዕግስት እንታለፍላችኋለሁ። እንጠንክር፣ በርታ። እግዚአብሔር ያበርታል። በርቱ እና እንደዚህ ማለት አንዳንድ ነገሮች ሊኖሩ ይችላሉና እንደዚህ በውጪ ለመውጣት ምናምን በውጪ ለመስራት አታስቡ። እውነቴን ነው የምላችሁ ከባድ ነው ውጪ። እንደዚህ ያው ጥሩ ገንዘብ ይኖራል፣ ክፍያው ጥሩ ነው ምናምን ስትባሉ ምንም ነገር መስሚያችሁን ጥጥ አድርጉ። ምክንያቱም ያው ነው ሻምፖ፣ ሳቡናው፣ ምግቡ፣ የቤት ኪራዩ ሁሉም ነገር ከራሳችሁ ወጪ ነው። ስለዚህ ማዳም ቤት ደግሞ ጥርሳችሁን ነክሳችሁ ሰርታችሁ ብትሄዱ ብሩም ትንሽ ይጠራቀማል አይደለ? ስለዚህ እባካችሁ በርቱ፣ ጠንክሩ። ኮንትራታችሁን ቢያንስ ጨርሳችሁ ለመሄድ ሞክሩ።
ወደ ውጭ ለመሄድ ምናምን እንደዚህ ኑ የሚላችሁን ሰው ማንንም አትስሙ። እውነቴን ነው የምላችሁ። እግዚአብሔርም ምንም ነገር አይጠቅምም በውጭ መስራት ማለት ነው። ስለዚህ እንደ ኮንትራት የሚሆን ነገር የለም ለሁሉም ነገር ማለት ነው። እና በርቱ ነው ብላችሁ ጓደኞቼ እና ራሳችሁን ጠብቁ እላችኋለሁ። ወዳችኋለሁ። እንበርታ፣ እንጠንክር ነው ብላችሁ። ይሄ ጽድ ነው አያችሁ እንዴት እንደተከረከመ ጽድና እንደ ኮሽም ነገር ነው። መስጊድ ብዝት ይበልልኝ። በያላችሁበት እግዚአብሔር ሰላም አይለያችሁ። ባይ ባይ። ሰላሙን ይመስላል። ሰላማችሁ ብዝት ይበልልኝ። በያላችሁበት እግዚአብሔር ሰላም አይለያችሁ። ባይ ባይ ባይ።